ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሀገራችን የኢትዮጵያ ፖለቲካዊና ወታደራዊ ውጥረት ወደ ከረረ ምዕራፍ መሸጋገሩን የሚያሳዩ እጅግ አስደንጋጭ ሰበር መረጃዎች አሁን በእጃችን ገብተዋል። ይህ ኢትዮ ኤርላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። በቀዳሚው መረጃችን በገዢው ፓርቲ ኦህዴድ ብልጽግና ውስጥ በህወሓት የወደፊት ዕጣ ፈንታ ላይ ከፍተኛ መከፋፈል መፈጠሩ ተሰምቷል። መረጃዎች እንደሚያመላክቱት በፓርቲው ውስጥ ሁለት ተቃራኒ ቡድኖች ተፈጥረዋል። የመጀመሪያው በአቶ ሽመልስ አብዲሳ የሚመራው ቡድን ሲሆን ህወሓትን ሙሉ በሙሉ የመደምሰስ ወታደራዊና የሰው ኃይል አቅም አለን፣ ማጥፋት አለብን የሚል ጽኑ አቋም ይዘዋል። እና አቶ ሽመልስ በትግራይ ውስጥ ለነሱ የሚታዘዝ አዲስ ኃይል ማቋቋም እንደሚገባ አምነዋል። በተጻራሪው ደግሞ በእነ አምባሳደር ግርማ ብሩና አባዱላ ገመዳ የሚመራው የቀድሞ የባለስልጣናት ቡድን ህወሓትን ወደ ፌዴራል ስልጣን በመመለስና ጥቅሙን በማስከበር የኦህዴድን መሪነት እንዲቀበልና ስልታዊ አጋር እንዲሆን በሽምግልና መያዝ አለበት የሚል ሀሳብ አቅርበዋል። ጠቅላይ ሚኒስትር አብይ አህመድም የቡድኖቹን ሀሳብ ሰምተው በጉዳዩ ላይ የወሰዱት አቋም ያልተጠበቀ ሆኗል። ዝርዝሩን ይዘናል። ቅድሚ ኩሉ ልዕሊ ኩሉ ደው ክብል ዘለዎ ማለት ምክንያት ደው ክብል ዘለዎ ምክንያት ማለት እንታይ? ከትግራይ የወጣው ወታደራዊ መረጃ በ4 ኪሎ ላይ ከፍተኛ ድንጋጤ ፈጥሯል። የትግራይ ኃይሎች የደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በአላማጣ ከተማ ለኮርና ለክፍለ ጦር አዛዦች ጥብቅ መመሪያ ሰጥተዋል። ጀነራሉ በንግግራቸው የሚመጣው ጦርነት ከትግራይ ምድር መውጣት ያለበት ያሉ ሲሆን በአማራ ክልል ለሚደረገው ውጊያና ለፋኖ ኃይሎች አስፈላጊውን ድጋፍ ሁሉ እንደሚያደርጉ በይፋ ትዕዛዝ አስተላልፈዋል። ይህ አዲስ ወታደራዊ ስትራቴጂ የአዲስ አበባው መንበር ክፉኛ እንዳስደነገጠው ተሰምቷል። እናንተም ትሰሙታላችሁ። በሌላ በኩል ጦርነቱ ድንበር እየተሻገረ ይመስላል። በሱዳን ሸሪሪና አካባቢ የነበረው የህወሓት ወታደራዊ ካምፕ በድሮን ጥቃት መመታቱን ተከትሎ ከፍተኛ ወታደራዊ አዛዦችና ታጣቂዎች ካምፑን ለቀው ወደ ጊዜያዊ ካምፕ በመሸሽ ላይ መሆናቸውን ከሱዳን የወጡ መረጃዎች ያረጋግጣሉ። ይህ በእንዲህ እንዳለ የፕሪቶሪያ ስምምነት ተደራዳሪዎች አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በአልጀዚራ ላይ በጋራ በጻፉት ጽሑፍ አስደንጋጭ ክስ ሰንዝረዋል። ህወሓት በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑንና የፕሪቶሪያ ስምምነት በግልጽ እየጣሰ መሆኑን በመግለጽ ዓለም አቀፉ ማህበረሰብ አስቸኳይ ዲፕሎማሲያዊ ጫና እንዲያደርግ ጥሪ አቅርበዋል። በተያያዘም ይህንን ከጫፍ የደረሰ ጦርነት ውጥረት ለማርገብ የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ ወደ መቀሌ በማቅናት ከዶክተር ደብረጽዮን ገብረ ሚካኤል ጋር አስቸኳይ ውይይት አድርገዋል። የህወሓቱ አምባሳደር አዲስ አሊም ባሌማ እንደገለጹት የዛሬው ግንኙነት ሌላኛውን ዙር ጦርነት አቀዝቅዞ ወደ ጠረጴዛ ውይይት ለመመለስ ያለመ መሆኑንና ከኢትዮጵያ መንግስት ምላሽን ለመስማት ኦባሳንጆ ጉዟቸውን አሳጥረው ተመልሰዋል ብለዋል። ክብራን የቻናላችን ተከታታዮች እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ በማድረግና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም ህወሓትን በተመለከተ ኦህዴድ ብልጽግና ሁለት አይነት አቋሞችን በማራመድ መከፈሉ ተገለጸ። አንደኛው ቡድን በእነ አቶ ሽመልስ አብዲሳ የሚመራው ቡድን ሲሆን ህወሓትን ድምጥማጡን ማጥፋት አለብን የሚል አቋም እንደያዙና ሁለተኛው ደግሞ በእነ አምባሳደር ግርማ ብሩና በአባዱላ ገመዳ የሚመሩት የቀድሞ የኦህዴድ ባለስልጣናት ቡድን ደግሞ ህወሓትን ወደ ማዕከላዊ መንግስት በማጣት አጋርና ደጋፊ አድርገን በእኛ ስራ አድርገን መቀጠል አለብን የሚሉ ሀሳቦች መንጸባረቃቸው ተገልጿል። በአምባሳደር ግርማ ብሩና በአባዱላ ገመዳ የሚመራው የኦህዴድ ቡድን ከህወሓት ጋር መነጋገርና መደራደር ይገባናል፣ ህወሓትን ወደ ፌዴራል ስልጣን መመለስ፣ የህወሓትን ጥቅሞች ማስጠበቅ እንዲሁም ህወሓት ለኦህዴድ ብልጽግና የሀገር መሪነት ስልጣን እውቅና ይስጠና ወደ መሀል ሀገር መጥቶ የሚፈልገው የሆነለት የእኛ ስልጣን ሳይረብሽ እንዲቀጥል ዋና ስትራቴጂክና የታክቲክ አጋር አድርጎ ማስጠጋት ያስፈልጋል፣ መነጋገር ያስፈልጋል ሲሉ አምባሳደር ግርማ ብሩና አባዱላ ገመዳ የሚመሩት የኦህዴድ ቡድን ሀሳብ ማቅረቡ ተሰምቷል። በአቶ ሽመልስ አብዲሳ የሚመራው የኦህዴድ ቡድን ከነ አባዱላ ገመዳ ቡድን በተጻራሪ መቆሙ የተገለጸ ሲሆን ህወሓትን ሙሉ በሙሉ ማጥፋት አለብን የሚል አቋም ማንጸባረቃቸው ተሰምቷል። እነ አቶ ሽመልስ አብዲሳ ህወሓትን ሙሉ ለሙሉ ለመደምሰስ የሚያስችል ወታደራዊ አቅም አለን፣ የሰው ኃይል አቅም አለን፣ ህወሓትን ሙሉ ለሙሉ አጥፍተን ሌላ እኛን የሚመስልና እኛን የሚታዘዝ ኃይል በትግራይ ፖለቲካ ውስጥ ማቋቋም አለብን፣ የተሻለው አማራጭ እሱ ብቻ ነው የሚል ሀሳብ ማቅረባቸው ተገልጿል። እነ አቶ ሽመልስ አክለውም በሌሎች የኢትዮጵያ አካባቢዎችና ክልሎች እኛን የሚመስሉና የሚታዘዙ በርካታ መዋቅር ዘርግተናል፣ የቀረን የትግራይ ክልል ብቻ ነው፣ ለዛም
እኛን የመሰለ ታዛዥ ኃይል ማዘጋጀት አለብን፣ ይህንም ማስቀጠል አለብን ማለታቸው ተነግሯል። የአቶ ሽመልስ አብዲሳ ሐሳቡን ሲያጠናክርም ህወሓትን እስከነ ተክለ ቁመናው ብንተወው በስነ ልቦናም በሚያውቀው መንገድም ቀጠና አደጋዎችን፣ የሀገር ውስጥ ተደጋጋሚ ቀውሶችን በመፍጠር ፖለቲካችንን ይረብሸዋል። ስለዚህ ማጥፋት አለብን። ህወሓትን ለማጥፋት ደግሞ ከሌሎች ኃይሎች ጋር ያለው ግጭት በማስፋፋት እናዳክመዋለን። ውስጣዊና ውጫዊ ቀጠና አማራጮችን መጠቀም አለብን። በተለይ በትግራይ ውስጥ ያለውን አዲስ የለውጥ ኃይል ወደኛ በማምጣትና የትግራይ አዲስ ኃይል አድርገን ማቋቋም ይገባናል ሲሉ መናገራቸው ተገልጿል። አምባሳደር ግርማ ብሩም ሆነ አቶ ሽመልስ አብዲሳ ያቀረቡትን ሐሳብ ጠቅላይ ሚኒስትር አብይ አህመድ ለጊዜው አስተያየት አልሰጡበትም ያሉት የመረጃ ምንጮች ጠቅላይ ሚኒስትሩ አሁን በተደጋጋሚ እንደሚያደርጉት አቶ ጌታቸው ረዳን የትግራይ ፖለቲካ ተሸካሚ ወይም ደግሞ ወኪል አድርጎ ለመግፋት እየሞከሩ ነው ሲሉ አስረድተዋል። የትግራይ ኃይሎች ደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ትላንት ለኮር ለአርሚ ክፍለ ጦር አዛዦች የሰጡት ጥብቅ መመሪያ በ4 ኪሎ በሚገኘው የብልጽግና አገዛዝ ላይ ከፍተኛ ድንጋጤንና መርበትበትን መፍጠሩ ተገልጿል። ጀነራል ጆን መዲድ በትላንትናው ዕለት ባላማጣ ከተማ ላይ ሙሉ የቀጠናውን ወታደራዊ አዛዦች ሰብስበው ስልታዊና ጥብቅ መመሪያ አስተላልፈዋል። ጀነራሉ በንግግራቸው ላይ በግልጽ እንደተናገሩት የሚመጣው ጦርነት ከትግራይ ምድር መውጣት አለበት ብለዋል። አክለውም በአማራ ክልል ለሚደረገው ውጊያ አስፈላጊውን ድጋፍ ሁሉ እንደሚያደርጉ ጥብቅ ትዕዛዝ ሰጥተዋል። ጀነራል ጆን መዲድ ባስተላለፉት መልእክት ዋናው ዓላማችን የትግራይ ምድር ከጥይትና ከጦርነት ጩኸት ቀጠና ሙሉ በሙሉ ነፃ ማድረግ ነው ያሉ ሲሆን ይህ ይሆን ዘንድ ደግሞ ጦርነቱ በአማራ ክልል እንዲደረግና በዛ በሚደረገው ፍልሚያም ለፋኖ ኃይሎች ቀጥተኛና አስፈላጊውን ድጋፍ እንደሚያደርጉ በይፋ መግለጻቸው ተነግሯል። ይህ በትግራይ ከፍተኛ ወታደራዊ አዛዥ የተሰጠ አዲስ መመሪያ በአማራ ክልል ካለው ወቅታዊ የፋኖ እንቅስቃሴ ጋር ተዳምሮ በአዲስ አበባው ስልጣን ላይ ላለው አካል እጅግ አስገራሚና ያልተጠበቀ ራስ ምታት ሆኖበታል። ወታደራዊ ትንታኔዎች እንደሚያሳዩት ይህ በሁለት ኃይሎች መካከል ሊፈጠር የሚችለው አዲስ ስልታዊ መስተጋብር በኢትዮጵያ ወደፊት የፖለቲካና የወታደራዊ መልክዓ ምድር ላይ ትልቅ ለውጥ ሊያመጣ ይችላል ተብሏል። ይህንን ጉዳይ በተመለከተ ከ4 ኪሎም ሆነ ከሌሎች ወገኖች የሚወጡ አዳዲስ መረጃዎችን ተከታትለን ወዲያውኑ የምንዳርሳችሁ ይሆናል። ይህ በእንዲህ እንዳለ ህወሓት በትግራይ ካለው ታጣቂ ባሻገር በሱዳን የሚገኘውን ታጣቂ በተመለከተ ያልተጠበቁ መረጃዎች እየወጡ ይገኛሉ። ሸረሪና ተብሎ የሚጠራው አካባቢ የነበሩ የህወሓት ታጣቂዎች ወደ ሌላ አካባቢ እየተፈናቀሉ ነው የተባለ ሲሆን ታጣቂዎቹ ካምፓቸውን እየለቀቁ የተፈናቀሉት በሱዳን ግዛት በሚገኘው ወታደራዊ ካምፕ ላይ በድሮን ጥቃት ከተፈጸመበት በኋላ ከፍተኛ ወታደራዊ አዛዦችና ታጣቂዎቹ ካምፑን ለቀው እየወጡ እንደሆነና ሀሻባ ተብሎ በሚጠራው ጊዜያዊ ወታደራዊ ካምፕ እየገቡ እንደሆነ ከሱዳን የወጡ መረጃዎች አሳይተዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ገለጹ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትንና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሑፍ በጋራ ወጥተዋል። በዚህ ጽሑፋቸውም በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀደሙ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ያስታወሱ ሲሆን መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን ከፍተኛ እንደነበር ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አዋዮቹ እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥና በእንግሊዝኛ የመግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉን ገልጸዋል። ይህ የቀጥታ ውይይት መካሄድ በመጀመሩም ረጅም ሰዓታት የወሰዱ ክርክሮችን አልፎ ለዘላቂ ሰላም መሰረት መጣሉን አብራርተዋል። ይህ ስምምነት በወቅቱ የነበረውን የደም መፋሰስ ያስቆመና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበረም በአጽንኦት አስገንዝበዋል። የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ደስታን ቢፈጥርም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ዘንድ ግን ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜ ማገገሚያና
ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደካማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ መሆኑን በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመላክተዋል። ይህ ቡድን የፕሪቶሪያን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልል ጊዜያዊ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማግለሉን፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን አስረድተዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጠና የቀየራት መሆኑን ጠቁመዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያ ስምምነት ፍጹም ባይሆንም የመሳሪያ ድምፅ ጸጥ ያደረገና የተወሰነ መረጋጋትን ያመጣ ብቸኛ አማራጭ መሆኑን ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራ ዲፕሎማሲያዊ ጫና እንዲያደርጉ በጥብቅ አሳስበዋል። በመጨረሻም የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ የተደረገው የኦባሳንጆ የመቀለ ጉዞ አሁንም መነጋገሪያነቱ ቀጥሏል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያ ስምምነት እንዲፈረም ከፍተኛው ሚና የተጫወቱት ኦሉሴጉን ኦባሳንጆ ትላንት ሰኔ 4 ቀን በመቀለ ከተማ አጭር ጊዜ ቆይታ አድርገዋል። በቆይታቸውም ነባሩን መንግስትና ምክር ቤት መልሻለሁ ካለው ከዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው መክረዋል። ኦባሳንጆ በምክክሩ በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውንና በጅምሩም ደስተኛ መሆናቸውን ገልጸዋል። በሌላ በኩል ህወሓትን ወክለው የተናገሩት አምባሳደር አዲስ ዓለም ባሌማ ከፌዴራል መንግስት ጋር የተቃረጠውን ግንኙነት ለማስቀጠል ያለመ ውይይት መደረጉን ጠቁመዋል። ኦባሳንጆ አገናኝ ልዑክ ናቸው፣ እዚህ የተነገራቸውን ሀሳብ ለኢትዮጵያ መንግስት ያደርሳሉ ተብሎ ይጠበቃል ብለዋል። በበኩላችን ሰሚ ጠፍቶ እንጂ የፖለቲካ ውይይት እንዲጀመር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም ያሉት አምባሳደር አዲስ ዓለም ባሌማ የዛሬው ግንኙነት ከጫፍ የደረሰው ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሁም ፍላጎት አለን ብለዋል። በውይይቱ ላይ የተቋረጠው ግንኙነት ከፌዴራል መንግስቱ እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉልህ ተነስቷል። ቀጥሎ ከኢትዮጵያ መንግስት የሚሰጥ ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ብለዋል። ውድ ተመልካቾቻችን የኢትዮጵያ ፖለቲካ ወዴት እያመራ ነው? በ4 ኪሎ ውስጥ ያለው መከፋፈልስ ምን ያመጣል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። በቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።